በቃ ምሽት እንሄዳለን። ከሀዘን ደስታ አይበልጥም። አሁን እኮ ሰው ይበዛል። ዳግም በድንገተኛ አደጋ ህይወቱ አልፏል። ነገ ቀብር ነው። ዛሬ እንዳቀሩ ለቅሶ። ዘፈኑ ለምን ቀነስከው? እየተዝናና ለምንድን ነው የምታጠፋው? ደጁ ደውሎ ነበር። እኔ ጋርም ደውሎ ነበር። ይኸውልህ አባቴ፣ በዚህ ሰዓት ከማይጠጣ ሰው ጋር መነጋገር አልችልም። ዳግሜ ሞቷል። ባለገራችሁ? አዎ፣ ቀብር ነገ ነው። መቼስ እኛ እንደ ኖርማል ሰው ቀብር ላይ አንሄድም። መኪና ዛሬ ነገ ሰራለው እያለ ሞተ። የኔንስ መስጨረሰው? አባውንስ የጀመረው ማን ይጨርሰው ነው? አረ በቃ ሙዳችን አንከነስ። በቃ ምሽት እንሄዳለን። ከሀዘን ደስታ አይበልጥም። አሁን እኮ ሰው ይበዛል። ግርግሩን ቀዝቀዝ ሲልልን እንሄዳለን። አሁን ሙዚቃውን ክፈትልን በእናት። ደስታ አንዴ ነው፣ ሀዘን ደግሞ መች ተለይቶን ያውቃል? ሀዘን እንደ ደስታ ቶሎ አይረሳም። አብሮን ከማይቆይ ደስታ አብሮን የሚኖር ሀዘን ይሻላል። እኔ አልሄድም። ይሄኔ መኪናዬን ሰርቶት ቢሆን እዛ ደርሰን ነበር። እኔም አልሄድም። አንዳንድ ሰዎች መሞትህ ሳይሆን መጥቀም ማቆም ያሳስባቸዋል። እንደ ትናንቱ ከአንተ ማግኘት አለመቻላቸው የሚያንገበግባቸው ጥቂት አይደለም። ስትሞት ሁሉም አንተን ስላጣ ከፍቶት አያለቅስም። ስትኖር ለሁሉ መልካም መሆን ባትችል ለራስህ ክፉ አትሁን። ብዙዎች እንድትኖር የሚፈልጉት ከአንተ የሚያገኙት ነገር እንዳይጎልባቸው ነው።